ሰላም የቻናላችን ቤተሰቦች እስኪ አስቡት ከጓደኞቻችሁ ጋር በትምህርት ቤት አውቶቡስ ውስጥ እየተሳሳቃችሁ እየሄዳችሁ ነው። በድንገት ግን አንድ ምስጢራዊ ንፋስ መጥቶ አውቶቡሱ ከነጓደኞቻችሁ ለሁለት ይከፍለዋል። ከጠቅላላው ተማሪዎች መካከል በሕይወት የተረፋችሁት እናንተ ብቻ ናችሁ። ይህች ልጅ ከዚያ አስፈሪ እልቂት አምልጣ ስትሮጥ ዓለም የምታውቃት አይነት እንዳልሆነ ትረዳለች። ዛሬ ጭንቅላታችሁን የሚያዞረውንና እጅግ አስገራሚ የሆነ ታግ የተባለው የጃፓን ፊልም እናያለን። እስከ መጨረሻው አብራችሁን ቆዩ። በታሪኩ መጀመሪያ በመንገድ ላይ የሚጓዙ ሁለት አውቶቡሶችን እናያለን። ሁለቱም ወደ ትምህርት ቤት የሚሄዱ ሴት ተማሪዎችን የያዙ ነበሩ። ከነዚያ መካከል ሚቶስኮ የተባለች በጣም ማራኪ ልጅ ነበረች። ከሌሎቹ በተለየ እሷ በደብተሯ ላይ አንድ ነገር በመጻፍ ተጠምዳ ነበር። ጓደኞቿም ሁል ጊዜ ትጽፊያለሽ እንዴ? ይህን ማስታወሻ በመጻፍሽ ምን ታገኛለሽ? ዙሪያሽን ተመልከቺ፣ ሁሉም ሰው እየተዝናና ነው፣ አንቺም ተከላቀይን እያሉ ያሾፉባት ነበር። ይህን እያሉ አንደኛዋ ጓደኛዋ ደብተሯን ስትነጥቃት እስክሪብቷ መሬት ላይ ወደቀ። ሚቱስኮ እስክሪብቷን ለማንሳት ስታጎነበስ አንድ እጅግ አስደንጋጭ ነገር ተከሰተ። በድንገት የመጣ ኃይለኛ ኃይል ሁለቱንም አውቶቡሶችና በውስጡ የነበሩትን ልጃገረዶች ለሁለት ሰነጠቃቸው። ሁኔታው በጣም የሚያስደነግጥ ነበር። ልጃገረዶቹ በሙሉ በቅጽበት ለሁለት ተከፈሉ። ሚቱስኮም ቀና ስትል የሆነውን ነገር አይታ ደነገጠች። ልታመን አልቻለችም። እሷ የተረፈችው እስክሪብቷን ለማንሳት በማጎንበሷ ብቻ ነበር። በፍርሃት ተውጣ ሚቱስኮ በፍጥነት ከአውቶቡሱ ወርዳ መሮጥ ጀመረች። ያ ሁሉንም ነገር የሚቆርጠው የሚታይ ነገር ሳይሆን ንፋስ ራሱ እንደሆነ ታወቅ። አሁን ንፋሱ ሚቱስኮን ማሳደድ ጀመረ። እሷም እርዳታ ለመጠየቅ በቻለችው ፍጥነት ሮጠች። በምትሮጥበት ጊዜ አራት ልጃገረዶችን ከፊት ለፊቷ አየች። እንዲያጎነብሱ ብትነግራቸው ዘግይታ ነበር። ንፋሱ መጥቶ እነሱንም ለሁለት ሰነጠቃቸው። ሆኖም ሚቱስኮ አንዷን ልጅ ማዳን ችላ ነበረ። ብዙም ሳይቆዩ በብስክሌት የሚሄዱ ልጃገረዶችን አዩ። ሁለቱም ሊያስጠነቅቋቸው ቢሞክሩ ንፋሱ እነሱንም አልማራት። በሚያሳዝን ሁኔታ ሚቱስኮ አሁን ያዳነቻት ልጅም ተመሳሳይ ዕጣ ፈንታ ደረሰባት። ሚቱስኮ በከፍተኛ ፍርሃት ተውጣ የት መሄድ እንዳለባት ሳታውቅ በዘፈቀደ መሮጥ ጀመረች። ወደ አንድ ወንዝ ስትደርስ ወንዙ ስፍር ቁጥር በሌላቸው አስክሬን ውስጥ ተሞልቶ ነበረ። ያ የማይታወቅ ኃይል ሁሉንም እንደገደላቸው ግልጽ ነበረ። እየተንቀጠቀጠች ከአንዱ አስክሬን ላይ ልብስ ወስዳ ቀየረች። ከዚያም ጉዞዋን ቀጠለች። በመጨረሻም ወደ አንድ ትምህርት ቤት ደረሰች። ትምህርት ቤቱ በሴት ተማሪዎች የተሞላ ነበረ። ሚቱስኮም የሆነውን ነገር ለማስተዋል እየሞከረች አንዲት ልጅ ቀርማ እንዴት ነሽ አለቻት። ያቺ ልጅ የሚቱስኮ የቅርብ ጓደኛዋ አኪ ነበረች። ሆኖም ሚቱስኮ በድንጋጤ ውስጥ ስለነበረች በእውነት አንቺ የቅርብ ጓደኛዬ ነሽ ስትል ጠየቀቻት። እየሆነ ያለውን ነገር መረዳት አልቻለችም። በዚህ ጊዜ ሚቱስኮና አኪ በጣም የሚዋደዱ ጓደኛሞች እንደሆኑ ታወቀ። በድንገት ኃይለኛ ነፋስ ሲነፍስ ሚቱስኮ ደነገጠች። መጠለያ ለመፈለግ ወደ ህንፃው መሮጥ ስትጀምር አኪ ግራ በመጋባት ተከተለቻት። ለምን እንዲህ ትንቀጠቀጫለሽ? ለምን እንዲፈራሽ? ምን ሆነሽ ነው ስትል ጠየቀቻት። በመጨረሻም ሚቱስኮ ንፋሱ እንዴት ተማሪዎቹን እንደገደላቸው ሁሉንም ነገር ነገረቻት። አኪ ልታጽናናት በመሞከር ወደ መስኮቱ ወስዳ እጇን ወደ ውጭ አውጥታ ተመልከቺ፣ ንፋስ ብቻ ነው፣ ሌላ ምንም ነገር የለም አለቻት። ከዚያም አኪ ትምህርት ቤቱን ጥላ ከሌሎች ሁለት ጓደኞቿ ጋር ታይና ሱራ ጋር ለመሄድ ወሰነች። መምህራቸውም ሊያስቆማቸው ቢሞክሩም አራቱም ትምህርት ቤቱን ጥለው በመሮጥ ወደ አንድ ጫካ በመሄድ አንድ ሐይቅ ስር ደረሱ። በሐይቁ አጠገብ አኪ የሚቱስኮን ታሪክ ለታይና ለሱራ ነገረቻቸው። ሱራ ሚቱስኮ ያለችው ነገር ሊሆን ይችላል፣ ምናልባት ሌላ ዓለም አልተርኔት ዩኒቨርስ ውስጥ ነበረች ይሆናል አለቻት። ሱራ ለማስረዳት ድንጋይ ወደ ሐይቅ ውስጥ ወረወረች። በዚህኛው ዓለም ይህንን ድንጋይ ወረወር፣ በሌላኛው ግን ላይሆን ይችላል አለች። በድንገት አንድ ግዙፍ አዞ ከሐይቅ ውስጥ ወጥቶ ታይን በላት። ሆኖም ከጥቂት ጊዜ በኋላ ታይ ምንም ሳትሆን ተመልሳ መጣች። ሱራም አዞ ታይን የበላት በሌላኛው ዓለም ነው፣ በዚህኛው ዓለም ግን ምንም አልሆነችም ብላ አስረዳቻት። ሱራ በመቀጠል እጣ ፈንታችን አስቀድሞ የተወሰነ ነው፣ ነገር ግን እጣ ፈንታሽን መቀየር ከፈለግሽ በሌላኛው ዓለም ሊደረግ የማይችል ነገር ማድረግ አለብሽ አለች። ከጊዜ በኋላ ልጃገረዶቹ ወደ ትምህርት ቤት ተመለሱ። ክፍለ ጊዜው ሲጀመር ሚቱስኮ ከወንበሯ አጠገብ ትራስ ወድቆ አየች። ለማንሳት ስታጎነብስ መምህሯ በድንገት ሚኒገን አውጥታ ተማሪዎቹ መረሸን ጀመረች። ሚቱስኮም ቀና ስትል አኪን ጨምሮ ሁሉም ተማሪዎች ሞተዋል። ትራሷን ለማንሳት ማጎንበሷ ለሁለተኛ ጊዜ ሕይወቷን አተረፈው። መምህሯ ወደ ሚቱስኮ ቀርባ ከትምህርት ቤት ጠፍታ ለመሄድ እንዴት ድፍረት አገኘሽ? አሁን ለመሞት ተዘጋጅ አለቻት። በዛው ሰዓት ታይና ሱራ ሚቱስኮን ለማዳን መጡ። ነገር ግን ሌላ መምህር መጥቶ ታይና ሱራን በጥይት ገደላቸው። ሚቱስኮም ከሌሎቹ ተማሪዎች ጋር ከህንፃው ወጥታ ሸሸች። ከግቢው እንደወጡ ሚቱስኮ ተደናቅፋ ወደቀች። በዛው ቅስፈት ኃይለኛው ነፋስ መጥቶ የቀሩትን ልጃገረዶች በሙሉ ገደላቸው። አሁን የተረፈችው ሚቱስኮ ብቻ ነበረች። ከዚያም እየሮጠች በከተማው ወደሚገኝ ፖሊስ ጣቢያ ደረሰች። እዚያም አንዲት ፖሊስ አግኝታ የሆነውን ሁሉ ነገረቻት።
ሆኖም ፖሊሷም እየሳቀች ለምን አሁንም የትምህርት ቤት ዩኒፎርም ለብሰሻል አለቻት። ፖሊሷም ኮ እያለች ስትጠራት ሚትስኮም ግራ ተጋባች። ግራ መጋባቷን ያየችው ፖሊስ መስታወት እንድትመለከት ነገረቻት። ሚትስኮ መስታወት ውስጥ ስትመለከት መልኳ ሙሉ በሙሉ ተቀይሮ በማየቷ ደነገጠች። ፖሊሷ የሰርጉ ግብዣ ሊጀመር ነው ብላ ሚትስኮን አሁን ኮ የተሰኘችውን በፖሊስ መኪና ጭና ይዛት ሄደ። እዚህ ጋር ኮ ወይም ሚትስኮ ልታገባ እንደሆነ እናውቃል። ወደ ሰርጉ አዳራሽ እየነዱ ሳለ በመንገድ ላይ ያሉ ሰዎች ሁሉ እንኳን ደስ አለሽ ይሏት ነበር። በአዳራሽ ውስጥ እንደደረሱ የቅርብ ጓደኛው አኪን ይዛ አገኘቻት። ሚትስኮ ወደ አኪ እየሮጠች በመሄድ ምንድነው እየሆነ ያለው? ይህ ሁሉ ምንድነው ስትል ጠየቀቻት። አኪም በጆሮዋ ዝም በይ፣ በአሁኑ ሰዓት በአንድ ሰው ቁጥጥር ስር ነህ፣ ያልኩሽን ብቻ አድርጊ፣ እኔ እረዳሻለሁ ስትል አንሾካሾከችላት። ሚትስኮም እሺ አለ። ከዚያም አኪ ሚትስኮ የሰርግ ልብሷን እንድትለብስ ረዳቻት። በዚህ መሃል ጥቂት ልጃገረዶች ወደ ክፍሉ ገብተው ሊያሾፉባቸው ሲሞክሩ አኪ ትዕግስት በማጣት በአንድ የገደለቻቸው። ወደ ሰርጉ ስነ ስርዓት ከመሄዳቸው በፊት አኪ ለመከላከያ የሚሆን የተሰበረ ስለታማ ጠርሙስ ሰጠቻት። ሚትስኮ ወደ መድረኩ ስትደርስ ሙሽራው መቆም ያለበት ቦታ ላይ የሬሳ ሳጥን ቆሞ በማየቷ ደነገጠች። በሳጥኑ ውስጥ ትልቅ የአሳማ ጭንቅላት ያደረገ ሰው ነበር። በመጀመሪያ ፈርታ ጮኻ ነበር። አኪ የሰጠቻትን ጠርሙስ አስታውሳ በሬሳ ሳጥን ውስጥ ያለውን ሰው አጠቃቸው። በዚህም በአዳራሽ ውስጥ ትልቁ ተፈጠረ። ሚትስኮና አኪ አጋጣሚውን ተጠቅሞ ለማምለጥ ሲሞክሩ ቀደም ሲል በትምህርት ቤት ውስጥ መምህራን የነበሩ ሁለት ሴቶች ሊያስቆሟቸው መጡ። ሆኖም ሚትስኮና አኪ ተከታትለው አመለጡ። እንዳይያዙ በተለየ አቅጣጫ ሮጥ። ሚትስኮ ወይም ኮ እየሮጠች ሳለ በድንገት በመስታወት ውስጥ ራሷን አየ። መልኳም እንደገና ተቀይሮ አሁን የማራቶን ሯጭ ልብስ ለብሳለች። ሌላ ልጅም መጣ። አዮሚ ብላ ስትጠራት ሚትስኮ አሁን የማራቶን ሯጭ እንደሆነች ተረዳች። ሚትስኮ ወይም አዮሚ እየሮጠች ሳለ ቀደም ሲል በትምህርት ቤት የተገደሉ ጓደኞቿ ታይኮንና ሱራን አየቻቸው። አኪም ወደ እርሷ እየሮጠች መጣች። ነገር ግን የአሳማ ጭንቅላት ያደረገው ሰውና ሁለቱ መምህራን እያሳደዷቸው ነበር። ሱራም ከዚህ ዓለም በማንኛውም መንገድ መውጣት አለብሽ አለቻት። አኪ በአጥሩ በኩል እንድታመልጥ ነገረቻት። ሚትስኮ ስትሮጥ ብዙ ተማሪዎች ያሉበት ዋሻ መሰል ቦታ ላይ ደረሰ። አንደኛውም ተማሪ አንቺ ከተረፍሽ እኛ መሞት አለብን ብላ ልታጠቃት ስትል አኪ መታገደለቻት። በዋሻ ውስጥ አኪ ለሚትስኮ ስሟን በከፍተኛ ድምፅ እንድትጠራ ነገረቻት። ሚትስኮ ከጠራች በኋላ ወደ ቀድሞ ማንነቷ ተመለሰች። አኪ በእጇ ላይ የተተከለውን ኬብል አሳየቻትና ይህንን ገመድ ሳቢውና ከዚህ ዓለም አምልጭ አለቻት። ሚትስኮ ግን ገመዱን ብስበው ጓደኛዬ ትሞታለች በሚል ፍርሃት እምቢ አለች። አኪ ግን አስገደደቻትና እንዲህ አለ፣ አሁን ያለንበት ዓለም የፈጠራ ፊክሽናል እንጂ እውነተኛ ዓለም አይደለም። አንድ ሰው በግድ ነው እዚህ ያመጣል። አንቺ ደግሞ የዚህ ታሪክ ዋና ገጸ ባህሪ ስለሆንሽ አንድ ነገር እስካላደረግሽ ድረስ ሰዎች መግደላቸውን አያቆሙ። ገመዱን ከሳብሽው እኔ ወደ እውነተኛ ዓለም እመለሳለሁ፣ አንቺ ደግሞ የመጨረሻ ደረጃ ላይ ትደርሻለሽ። ሚትስኮም ገመዱን ስትስበው አኪ ለሁለት ተሰነጠቀች። በዛው ቅጽበት አንድ በር ተከፈተ። ሚትስኮ በበሩ ስትገባ በወንዶች ብቻ የተሞላ ዓለም አገኘች። እነዚህ ወንዶች ታግ የተባለ አስፈሪ የስሪዲ ቪዲዮ ጌም ሲጫወቱ ነበር። በዚህ ጨዋታ ውስጥ ሚትስኮ ኮ እና አዮሚ ተጫዋች ገጸ ባህሪያት ነበሩ። አንድ ወጣት መጥቶ አንቺ የመታሽው ከወደፊቱ ነው አላ። ሚትስኮም ራሷን ስታወድቀች ስትነቃ ብዙ ልጃገረዶች እንደ ማኒኪውን ተቀምጦ አየ። አንድ ሽማግሌ ደግሞ ሚትስኮ ዋና ገጸ ባህሪ የሆነችበትን ጨዋታ ሲጫወት አገኘችው። ሽማግሌው እንዲህ አላ፣ ይህንን ጨዋታ የፈጠርኩት እኔ ነኝ። አሁን ያለሽው በወደፊቱ ጊዜ ውስጥ ነው። ከ150 ዓመት በፊት አብረን ተማሪ ነበር። ያኔ ወድሽ ነበረ። ስትሞቺ የአንቺንና የጓደኞችሽን ዲኤንኤ ወስጄ ክሎንስ አደረግኳቸው። ከዚያም አንድ ወጣት ልጅ መጣ። እሱም የሽማግሌ ወጣትነት ነበር። ሽማግሌው የጨዋታው መጨረሻ ደረጃ ሚትስኮ ከወጣቱ ጋር አልጋ ላይ እንድትሆን እንደሆነ ነገራት። ሚትስኮ ወደ አልጋው ስትጠጋ ሱራ ስለ ዕጣ ፈንታ መቀየር የተናገረችውን አስታወሰ። ዕጣ ፈንታሽን መቀየር ከፈለግሽ በሌላኛው ዓለም ሊደረግ የማይችል ነገር አድርጊ። በዚያው ቅስፈት ሚትስኮ ወጣቱን አነቀችውና እንዳሻችሁ የምትጫወቱብን አሻንጉሊት አይደለም ብላ ጮኸችበት። ከዚያም የሽማግሌውን ምርኩዝ ወስዳ ራሷን ወጋች። ሽማግሌውም በጣም ደነገጠ። ምክንያቱም ሚትስኮ እንደዚህ አይነት ነገር ታደርጋለች ብሎ በፍጹም አልጠበቀም ነበር። ይህ ተግባሯ ዕጣ ፈንታዋን ቀየረው። በመጨረሻ ሚትስኮ በሶስቱ የጨዋታ ሁኔታዎች በአውቶቡሱ፣ በሰርጉና በማራቱ ጨዋታው ሳይጀመር ሕይወቷን ስታጠፋ ይታያል። ከዚያ ሚትስኮ በበረዶ በተሸፈነ ቦታ ላይ ስትነቃ እናያለን። አሁን ሁሉም ነገር እንዳበቃና እውነተኛ ዓለም ላይ እንዳለች ተረዳች። ፊልሙን እንደወደዳችሁት ተስፋ እናደርጋለን። በቀጣይ በሌላ የፊልም ታሪክ እስከምንገናኝ ቪዲዮውን ላይ ቻናሉን ሰብስክራይብ በማድረግ አበረታቱ።